ገብታም ልታዋራት ነው የፈለገችው። ነገር ግን አሁን ላይ ጽናት ምን አይነት ሁኔታ ውስጥ እንዳለች ያው ምሩ እንዲሁም ኪራ እና ጽናት ሶስቱ ናቸው የሚያውቁት እርጉዝ መሆኗን ማለት ነው። እስካሁን ድረስ ቤታ አላወቀችም፣ ማንም ሰው አልነገራትም። ነገር ግን አሁን ላይ እንደዚህ እያበሳጫት ያለው እርግዝና ነው። ከምትሄድበት መንገድ ስለተሰናከለች ስለቀራች በጣም ፌንት ነቅላለች። ለምን ህይወቴን እቀይራለሁ እንዲሁም ደግሞ አባቴንም አሳክመዋለሁ ብላ በጣም አስባ አቅዳ በተነሳችበት ነገር ላይ ነው ይሄ ነገር የተፈጠረው። ሰላም ሰላም፣ ውድ ሀገሬ ልጆች በያላችሁበት ስፍራ ሰላማችሁ ብዙ ትርፍ ይበልላችሁ፣ አገራችንን ሰላም ያደርግልን። እንዲሁም በሀገር ውስጥ ከሀገር ውጭ ያላችሁ እግዚአብሔር አምላክ ይጠብቃችሁ። የጽናት ድራማ እንደኔ ሱስ የሆነባችሁ በላይክ በሼር በሰብስክራይብ ጀምሩ። ለዚህ ቻናል አዲስ የሆናችሁ ደግሞ ቤተሰብ ሁኑ። እንዲሁም አዳዲስ መረጃዎችን ይዤ እንድመጣ እንድታበረታቱኝ ዘንድ በአክብሮት እጠይቃለሁ ማለት ነው። የጽናት ድራማ በጣም ነው የሚመቸኝ፣ ምክንያቱም ብዙ የምንማር ነገሮች አሉ፣ ደግሞ ብዙ የሚያሳዝኑም ነገሮች አሉ፣ ጀስት ፈታ የሚያደርጉም ነገሮች አሉ። የሚያሳዝን ያልኩት የጽናት ነገር አሁን እንደምናየው እሄዳለሁ ብላ አቅዳ የተነሳች በመሀል እንደዚህ አይነት ነገር ይፈጠራል ብላ ያላሰበችው ዱብዳ ተፈጥሯል ማለት ነው። አሁን ላይ በጣም በቃ ከፍቷታል። በጣም ማንንም ለማናገርም ፍቃደኛ አይደለችም። ምሩ ራሱ በጣም ነው የምትረዳት። በነገራችን ላይ በዚህ አጋጣሚ ታበረታታታለች፣ አይዞች ትላታለች። ሁሉ ነገሮችን ለማስተካከል መስመር ለማስያዝ ምሩ ደፋ ቀና እያለች ትገኛለች ከጎኗ ማለት ነው። እና አሁን ላይ ጽናት ከማንም ጋር የማውራት ፍላጎትም የላትም። ኪራም ደግሞ ቪዲዮ እንደተመለከት ነው እንደ ሶሲ ልትሸውጅኝ ነው አንቺ ከገጠር የመጣሽው ቀርቶ እንኳን ከስቴት የመጣችው ሶሲ እንኳን አልሸወደችኝም። ስለዚህ የልጅሽን አባት ሄደሽ ፈልጊ ሲላት በጣም ተናዳ እንደውም ልጄን አስወርደዋለሁ ብላ በጣም ተናዳ ያው ክላሷ እያለች ቀጥታ ደግሞ ቤታ ተከትላት መጣች ማለት ነው። ቤታ ተከትላት ክላሷ ገባች። በጣም ተበሳጭታ ስላለች ከቤታ ጋርም ማውራት በፊትም አይስማሙም። እውነት ለመናገር ቤቲና ጽናት አይስማሙም። ከመጀመሪያም ብዙም አይደሉም። እና አሁን ላይ ደግሞ መጀመሪያ የበደለቻትን እያንዳንዱን ነገር በቃ እንደ መበቀል አይነት በጣም በቃ ፌንት ነቅላ እያወራችባት ትገኛለች። እና ግራ ተጋብታለች ቤታ። እንዲህ ምን ሆና ነው? በጽናት መካከልና በኪራ መካከል ምን ቢፈጠር ነው እንደዚህ የምትሆነው? እንዴ ምን አድርጊያት ነው? ለምንድን ነው እንደዚህ የምትሆነው ብላ ቤታ በጣም ግራ ተጋብታለች አሁን ላይ ማለት ነው። በጣም በቃ ግራ ተጋብታለች። እና ኪራ ነው እንዲህ የምትዩ እያለች ትከራከርለታለች ለኪራ ማለት ነው። ነገር ግን በጽናት መሀል እና በኪራ መሀል የተፈጠረውን ነገር ቤቲ የምታውቀው ነገር የለም። አልነገሯትምም፣ አልሰማችምም። በቀጣዩ ክፍል ደግሞ በሰፊ የምናይ ይሆናል ማለት ነው። እና አሁን ላይ ግን ቤቲ የምታውቀው ነገር የለም። እንዲሁም ደግሞ ናሆሜ ምንም የሚያውቀው ነገር የለም። አሁን ላይ ያው አብረው ጀስት ፈታ እያሉ በነገራችን ላይ ኪራ በጣም ሰክሯል። የሰከረበት ምክንያት በጣም አሳዛኝ መልእክት ስለሰማ ደግሞ እንዲሁም ደግሞ ቼክአፕ አምታ ስላሳየችው እርጉዝ መሆኗን ስላወቀ እኔ የልጅቷን ህይወት በጣም አበላሸውት፣ አሰቃየዋት፣ በእኔ ምክንያት ህይወቷ ተበላሸ እያለ በጣም ስሜት ውስጥ ገብቶ እሱ መጠጡን እየጠጣ ስክር ጭብስ ብሏል። ነገር ግን እንደዛም ሆኖ ስለሷ እያወራ እንዳጋጣሚ ናሆሜ መጣ ማለት ነው። ከዛ ናሆሜ ደግሞ ምን ትዘበራርቃለህ? ምን ጣቢያ ትቀያይራለህ? በስነስርዓቱ በቀጥታ አታወራም እንዴ እያለው ሲያናግረው እንዴ ደፋ ቀና የምትል ወጣቷ ጽናት የእሷን ህይወት እኮ ነው ያበላሸውት ይላል። እንዴት አድርገህ ነው ያበላሸከው? እኔ የምልህ ትወዳታለህ እንዴ ጽናትን እያለ ናሆሜ ጠይቀዋል። ማንን? ኪራን ማለት ነው። ኪራ ደግሞ እኔ አልወዳትም፣ ነገር ግን ህይወቷን አበላሸውኝ። ይቺ ምስኪን ወጣት ደፋ ቀና እያለች ህይወቷን ለመቀየር ጥረት እያደረገች እኔ ነገር ግን ህይወቷን አመሰቃቀልኩኝ፣ አበላሸሁት እና ብሎ በጣም አዝኖ ውስጡ በጣም ተጨንቆ ያወራል ማለት ነው። ሰክሮም ማለት ነው። በጣም ሰክሯል። በነገራችን ላይ ያው ውስጡ በጣም ስለከፋው በጽናት ላይ ያደረገው ድርጊት እያንዳንዱን ነገር ስለሚያውቅ በዛን ሰዓት የተፈጠረውን ነገር ያውቃል። ያው በስካር ውስጥ ቢሆንም ያደረገው ድርጊት እያንዳንዱ ነገር ያስታውሳል ማለት ነው። እና አሁን ላይ በጣም ስለተበሳጨ ነው መጠጥ የሚጠጣው ማለት ነው። ምክንያቱም እሷ የደረሰባት ነገር በጣም ነው የከፋው። እንደዚህ ይሆናል ብሎም እሱም አላሰበም። ያው እንደ አጋጣሚ ነው ይሄ ነገር የተፈጠረው ማለት ነው። እና በጣም ስለከፋው መጠጡን እየጠጣ እያለ ያው ናሆሜ በጥያቄ እንትን አጣደፈው ማለት ነው። ቆይ አንተ ጽናት የምትለው ጽናትን ትወዳታለህ እንዴ? ምንድን ነው? ምኗን ነው? ምን አይነት ህይወት ነው ያበላሸከው? ምንድን ነው? ለነገሯ የንዴት መበቀያ ካደለች እንዴ
ማንም ላይ ስትናደድ እኮ እሷን ነው በጥፊ የምትላት ምናምን ያለ የድሮውን ነገር ያወራል ናሆሜ ማለት ነው። አሁን ላይ የተፈጠረው ጭራሽ ብሶ እንደተገኘ አላወቀም ናሆም። ምክንያቱም ናሆም መጀመሪያ ኪራ ጋር ጽናትን ያመጣት ናሆም ነው መጀመሪያ። በሁለተኛ ዙርም ደግሞ ስራ አለ ብሏት፣ በሁለተኛ ዙር ግን ከተደፈረች በኋላ አልመቻት ሲል ገጠር ሄደች ተመልሳ ወደ አባቷ ማለት ነው። ወደ አባቷ በሄደችበት ሰዓት ሌላ ደግሞ አፈቅርሻለሁ ጠልፍሻለሁ ሲላት እዛ ከምቀመጥ ሰርቼ የአባቴን ህይወት የኔን ህይወት ብቀይርስ ብላ ተመልሳ ናሆም ደውሎላት ስራ አለ ብሎ ወደ አዲስ አበባ አመጣትና ስልኩን ዘግቶ ጠፋ ናሆሜ ማለት ነው። ከዛ ናሆም ከጠፋ በኋላ ቀጥታ አማራጭ አጥቼ ተመልሼ ወደ ኪራ መጣውኝ አለች። በዛን ሰዓት ስልኩን ዘግቶ ጠፋ ማለት ነው። ተመልሳ ስለመጣች አሁን ላይ ናሆም ማን ነው ኪራ የሚጠራጠረው እንዴ ከአንዴም ሁለቴ ሞተሽ የለ እንዴ እንዴት እርጉዝ ልትሆኝ ይቻልሽ? እንዴት ይሄ ሊሆን ቻለ? እንዴት ይሄ ሊፈጠር ቻለ? አሁን ላይ እንኳን ሊያምን በቃ ግራ ተጋብቷል። ግን አብሯት እንዳደረ እንደደፈራት እሱ እርግጠኛ ነው ያውቃል። ነገር ግን ያው ከቤት ወጥታለች። ወጥታ የተወሰነ ጊዜ ገጠር ተቀምጣ እንደገና ደግሞ ተመልሳ ስለመጣች ነው የሚጠረጥራት እና ተመልሳ ስለመጣች ነው የሚጠረጥራት ማለት ነው። በዛውም አልተቀመጠችም። በሰዓቱ የተፈጠረው ነገር በጣም ስለጨነቃት ጥላ ሄደች። መሳፈሪያ እንደውም ከተኛበት ከኪሱ ብር ወስጄ ነው ወደ አባቴ ሄድኩኝ። እዛ ሄጄም ደግሞ እዛም አልተመቸኝም እጠልፍሻለሁ ሲሉኝ ተመልሼ ደግሞ ናሆሜ ደወለልኝ አለች። በቃ ስራ አግኝቶልኝ ነው ብዬ እሺ ብዬ ከመጣሁ በኋላ እሱም ደግሞ ስልኩን ዘግቶ ጠፋብኝ። አማራጭ አጥቼ በድጋሚ ወደ ኪራ መጣውኝ አለች እና በዛ ምክንያት ነው እሱ አሁን ላይ አላምን ያለው እየጠረጠረ ያለው። ለምን እንኳን አንቺ ከገጠር የመጣሽው ቀርቶ ከስቴት የመጣችው ሶሲም አልሸወደችኝም አለ። ምክንያቱም ሶሲ ነች ይህን ሁሉ ችግር የፈጠረችው። ሶሲ በጣም እያስመሰለች በቃ የእሱ ልጅ ያልሆነውን ያንተ ነው እያለች የተወሰነ ጊዜ ስታፋጃቸው ጦርነት ተፈጥሮ ነበረ። ነገር ግን አሁን ከሶሲ ደግሞ ተገላገልኩኝ ስል ደግሞ አንቺ ልሸውጅኝ ነው እንዴ? በፍጹም ይሄ ሊሆን አይችልም ሲላት እንደውም አስወርደዋለሁ ብላለች። በቀጣይ ደግሞ በሰፊው የምናየው ይሆናል። ይሄ ያው ያረገዘችው ልጅ ይወለዳል ወይስ ታስወርደዋለች የሚለው ከኪራ ጋር እና ከኪራ ጋር ያላቸው ግንኙነት እንዲሁም ደግሞ ጽናትና ኪራስ የሚቀጥሉ ይመስሏቸዋል ወይ በእንደዚህ አይነት ሁኔታ? እኔ ይመስለኛል ዞሮ ዞሮ አንድ እንደሚሆኑ ያው አንድ የሚሆኑበት ምክንያት ስለተፈጠረ ማለት ነው። ዞሮ ዞሮ አንድ ይሆናሉ ብዬ ነው ተስፋ ማደርገው። እናንተስ ምን ሀሳብ አላችሁ? አስተያየታችሁ በኮሜንት አስቀምጡ ማለት ነው። ምክንያቱም ሁለቱ ይተሳሰባሉ። እውነት ለመናገር ሁለቱ ይተሳሰባሉ። ማናማ ኪራና ጽናት ማለት ነው። ጽናት በጣም ታዝንለታለች። በጣም ትልቅ ቦታ ትሰጠዋለች። ለማን? ለኪራ። ኪራ ደግሞ ለጽናት በጣም ትልቅ ቦታ ይሰጣታል። ነገር ግን እንደዛም ሆኖ እና እሷ በጣም ስለምታስብለት እንደየዋ ነው የሚቆጥራት። አሁን ላይም እንደየዋ በቃ። ነገር ግን እሷ ያው አፈቅርሃለሁ ብላ ፍቅሯን ባትገልጽም በቃ ትልቅ ቦታ ነው ያላት። በጣም ታከብሯለች እና በጣም ትወደዋለች። በጣም ትልቅ ቦታ ነው የምትሰጠው ለኪራ ማለት ነው። ነገር ግን ሄዶ ሄዶ ፍቅራቸው ግልጽ ይሆናል ብዬ ተስፋ አደርጋለሁ ማለት ነው። አንደኛም ደግሞ አንድ የሚሆንበት ምክንያት ተፈጥሯል በመሀላቸው። ሁለተኛ ደግሞ አንቺ እኮ እንዴ ነግሮሻል ኪራ በቃ አትሆኚውም፣ እንኳን አንቺ መንገደኛም እኮ ያውቃል፣ ስለ አንቺ እኮ ነግሮሻል፣ ስለ አንቺ እኮ ኪራ ጨርሷል ብላ ራሱ ለቤታ በጣም ስሜታዊ ሁና ኪራ እንደማይፈልጋት ለምን ኪራ እንደማይፈልጋት ነግሯት አለ ቤታ ከዚህ በፊት በክፍል 8 በክፍል 7 እንደማይፈልጋት ግልጹ ነግሯት ነበረ። ነገር ግን ያው ሶሲ ስለተባረች በሶሲ ቦታ መጣች ማለት ነው። እና ተመልሳ ስትመጣ ጽናት ደግሞ አርግዛለች። ጽናት ማርገዟን ቤታ አታውቅም። አሁን ላይ ደግሞ ስለ አንቺ እኮ ኪራ ጨርሷል፣ አይገባሽም እንዴ? ምንድን ነው አትረጅም እንዴ? አይገባሽም እንዴ? ብላ በቃ ልትበላት ነው። ሁለቱ በቃ ሊባሉ ነው። ብቻ ለወደፊት ምን እንደሚፈጠር አናውቅም። በቀጣዩ በሰፊው የምናየው ይሆናል ማለት ነው። እና እናንተስ ምን ብላችሁ ታስባላችሁ? ምክንያቱም አሁን ላይ ጽናት ስለ አንቺ እኮ እሱ በቃ አብቅቷል፣ ያው አይፈልግሽም እንደማለት ነው። ጽናት ግልጽ እያደረገች ለቤታ የምትናገረው። ከዛ ቤታ ደግሞ አንቺ ምን አገባሽ፣ እኔ ማን እንደሆንኩ አሳይሻለሁኝ ብላ ያው እየተከራከሩ ይገኛሉ ማለት ነው። ኪራ ሄዶ የማን ነው የሚሆነው? እስቲ አስተያየታችሁን አስቀምጡ ማለት ነው። እኔ እንደሚመስለኝ ከሆነ አንደኛ ጽናት አሁን ላይ እርጉዝ ስለሆነች ሄዶ አንድ የሚሆኑ ይመስለኛል። አንድ የሚሆንበትን ምክንያት ተፈጥሯል ማለት ነው።
በቤታ በኩል ያለውን ነገር ያው እንደጨረሰ ባለፈው በግልጽ ተናግሯል ማለት ነው። እና ለዚህ ቻይናል አዲስ የሆናችሁ ሰብስክራይብ፣ ላይክ፣ ሼር ያደረጋችሁ አበረታቱኝ። በጣም ነው የምወዳችሁ፣ በጣም ነው የማከብራችሁ።